በተለይ እንግዲህ ሴት ልጆች ላላችሁ እናቶች በደንብ አዳምጡት። ሴት ልጆች ላላችሁ እናቶች ብዙ ጊዜ ፀጉር የተለያየ ቦታ ፀጉር ይበቅላል። አካላችንም ላይ ሙሉ ሰውነታችንም ላይ እጃችንም እግራችንም ላይ ፀጉር ይበቅላል አይደለም? ስለዚህ ፀጉር ሲበቅልብን የመጀመሪያ ስራችን ምንድን ነው? እኛ እኔ በባህሌ ውስጥ ሳድግ ምንም አይነት ምላጭና ምንም አይነት ሪሙቨርም ምንም አይነት ነገር ተጠቅሜ አላውቅም። ምክንያቱም ምንድን ነው የእኛ እናቶች የሚያምኑት፣ እኔ እናቴም እንደምትለው ፀጉር ስታነሱ ይበዛል፣ በምላጭ ስትላጩት እየተጠቀጠቀ ነው የሚመጣው። ከዛ ያ የእናንተ ውበት ይበላሻል፣ ይጠቁራል። ፀጉሩ ደግሞ እየተጠቀጠቀ ነው የሚመጣው፣ ፀጉር አይነሳም ብላ ፀጉር አናነሳም እኛ በምላጭና በሆነ ነገር። አልፎ አልፎ ነው ፀጉር ያለብን። ሲጀመር ፀጉር በላጨነው ቁጥር በተደጋጋሚ ፀጉራችን በተላጨን ቁጥር ምንድን ነው ፀጉራችን የሚሆነው? እየተጠቀጠቀ ነው የሚወጣው አይደለ? እዛ ቦታ ጥቅጥቅ እያለ እየበዛ እየበዛ የወንዶች ልጆቻችን እንኳን ፀጉር በላጨናቸው ቁጥር ፀጉር ሲሳሳ ደግማችሁ ደግማችሁ ላጨው ነው የሚባለው፣ እየተጠቀጠቀ ስለሚወጣ። ዘመናችን ሙሉ ስንላጨው ደግሞ ጫካ የሆነ እየጠቆረ እየተበላሸ እየተጠቀጠቀ ነው የሚመጣው። ስለዚህ እኛ ደግሞ የተለያየ ቦታ ለምሳሌ ብብታችን ስር እንደገና ደግሞ ከታች ከወገባችን በታች ማህፀናችንም አካባቢ ብልታችንም አካባቢ ብዙ ወንዶች ፀጉር የተጠቀጠቀና የሚያስጠላ ፀጉር አለን። በብዛት ችፍ ያለ ክንችር ያለ ፀጉር። እሱ ፀጉር ቀድመን እኛ አሁን በተለይ ለልጆቻችን ብናስተምር፣ አሁን ማድረግ የምትችሉ ሰዎች ብታደርጉ ደስ ይለኛል። ማድረግ የምትችሉ ሰዎች ብታደርጉ ማለት ነው። አመድ ትቀባላችሁ። የከሰል አመድ ከምድጃው ውስጥ በማንኪያ እንወስድና የሆነች የራሷ ሳህን ራሱን የቻለ ሁሌ የምትጠቀሙበት ሳህን ታስቀምጡና አመዱን እዛ ላይ ታደርጉና አመድ እየቀባችሁ እኔ እንግዲህ በተፈጥሮዬ ምንም አይነት ነገር ተጠቅሜ አላውቅም። እዛ የተጠቀምንበት ቦታ ምንድን ነው የሚያስታውቀው? ይጠቁራል አይደለም? ቦታው ጥቁር ይላል። እንደገና ደግሞ ደስ የማይል የሆነ ቅርጽ ነገር ያወጣል። ሰውነታችንን ያበላሸናል። ብዙ ጊዜ አይታችሁ ከሆነ ሴቶች ይሄ እሙሟችንን ማቂያ ምናምን እያሉ የሚወስዱ ሴቶች አሉ። ሰምተናል እኮ አሁን በቅርብ አረብ ሀገር የሚያቀላ እሙሟ አካባቢ ምናምን ሲሉ፣ አሁን ብልግና ሳይሆን እያወራን ያለ ነው፣ እንድንማማር ነው። እነሱ እዛ መደዳ ብልግና ነው። አሁን ማጥበቢያ ገለመሌ ምናምን እያሉ ነው። በጭራሽ ለእኛ ለኢትዮጵያኖች ባህላችንን የጠበቀ ግን ስርዓቱን የጠበቀ አለን። ሜካፕ ተቀብተን እንደገና ሌላ ሰውነታችን እንዲቆራረጥ እንደገና ሌላ ሰውነታችን ደግሞ በሽታና በኢንፌክሽን ለማበላሸት ከሆነ ትክክል ነው። ግን አመድ አዘጋጅታችሁ አመድ ቅብት ብላችሁ እዩት። እኔ እንግዲህ ሳድግ በባህል ነው ማድገው ብያችኋለሁ። እውነቴን ነው። በተግባር እያሳየኋችሁ ነው። በተግባር እኔ በህይወት ዘመኔ ማለት ነው በዘመኔ ምላጭ ሪሙቨርም ሆነ ምንም አይነት ተጠቅሜ አላውቅም። አመድ እቀባለሁኝ። እዩት። ፊልተር የለውም። ባይዘዌ ይኸው እንዳሳያችሁ ነው። እንዲህ ስል ጥላ እንዳይሆንባችሁ ብዬ ነው። ይኸው እዩት። ሰውነቴን እያያችሁት ነው አይደለ? እያያችሁት ነው። ይኸው በደንብ እንድታዩት። ጠጋ ስል ጥላ ስለሚሆን ነው። ምንም አይነት ፀጉር ምንም አይነት የለኝም። በተፈጥሮ 2-3 ምናምን ብቅ ብቅ ሊል ይችላል። ከዛ አመድ ቅብት ቅብት አደረግና እንደዚህ ንጭት ንጭት ነው እንጂ ምንም አይነት ይሄ አካባቢ ጥቁር ይሄ ችፍርግ ያለ ምናምን ቅርጽ ያወጣ ራሱን የቻለ ምናምን የሚባል ፀጉር የለኝም። ይሄ ነው የኔ ሰውነት፣ የኔ አካል ይሄ ነው። ስለዚህ እናንተም እንደዚህ ብትጠቀሙ ይኸው እዩት፣ እንድታዩት ነው። እዚህ አካባቢ ራሱን የቻለ የተበላሸ የጠቆረ ነገር አለ። እኔ ላሳያችሁ ነው ለእናንተ እንደዚህ ያመጣሁት። ይኸው እዩት። አመድ ቅብት ቅብት ታረጉና ንጭት ንጭት ታረጋላችሁ። አያድግም። በዛ ላይ ደግሞ ሽታ አያመጣም። በዛ ላይ ደግሞ አይጠቁርም። በዛ ላይ አያስጠላም። ሁሉንም ቦታችሁን ሁሉንም በቃ እያንዳንዱን ሙሉ አካላችሁን ውስጥ የተደበቀ ፀጉር የሚወጣበት ቦታ ሁሉ አመድ ቅብት ቅብት ታርጋችሁ ንጭት ንጭት ታርጉት። ቶሎም አይበቅልም። እንደገና እዛ ቦታ ደግሞ ምላጭ ስታስነኩት የተለያየ ነገር ስታስነኩት ጉብ ጉብ ችፍ የሚል የሚያሳክክ ምናምን ነገር ሊኖረው ይችላል። እና ይሄንን እንግዲህ የባህላችን ነገር ብዙ ጊዜ እንጠቀም እያልኳችሁ ነው አይደለ? እሱን በአመድ አርጋችሁ ተጠቀሙ። በዛው ግን ብብታችሁ የሚሸት ሽታ ያለው መጥፎ ጠረን ያላችሁ ሰዎች ዶዶራንት ምናምን ፓውደር የምትቀቡ ሰዎች ባትቀቡ፣ ሎሚና አመድ ብትቀቡ ሸብ ብትጨምሩበት ደግሞ ያሰላም
እንዴት ያምራል ሰውነታችሁ መሰላችሁ። እሱን ባትጠቀሙት ፒጃማ ለብሼ የመጣሁት ላሳያችሁ ብዬ ነው። ይሄንን ነገር ባህል አድርገን ብንጠቀመው ዝም ብለን ሜካፕ ገዝተን ሜካፕን ባህል አድርገን ከምንጠቀመው በዚህ ባህላችንን አድርገን ብንጠቀመው እኛም እንድናለን፣ ጤነኛም እንሆናለን። በዛ ላይ ደግሞ ምንም አይነት ጠባሳና ምንም አይነት ምልክቶች እኛ ላይ አይኖሩም። ደስ የሚል አይነት ስሜት ይሰማናል። እኔ አሁን ጃፖኒ ባደርግ ምናምን ሴቶች አሁን ወይኔ እዚህ ስር ጠቁሯል ያስጠላል፣ እንዴት ጃፖኒ እናደርጋለን ምናምን ያሉ በጣም ነው የሚቸገሩት። ጃፖኒ ባደርግ እንደዚህ ብል ምንም አይነት የሚያስጠላ ሰውነት የለኝም። በኮንፊደንስ ነው የምለው። ስለዚህ እንደዚህ ኮንፊደንስ ያጣችሁ ሰዎች ደግሞ አሁን እንደሱ እያደረጋችሁ ቅብት እያደረጋችሁ የከሰል አመድ እየቀባችሁ ብትነጩት በእርግጥ ያማል። አያምም አይደለም፣ ያማል። በጣም በጣም ያማል። ከቁጥጥር ውጪ ነው የሚያደርገው። ግን በደንብ ማሸት ይፈልጋል። ብታሹት ደግሞ ህመሙን ይቀንሳል። ማሸቱን ብትደጋግሙበትና ብታሹ ሰውነታችሁንም ያሳሳዋል ማለት ነው። አመዱ ያንን የፀጉሩን ቦታ ያዳክመዋል፣ ፀጉሩን ይገለዋል። እንደዚህ ሽት ማድረግ አመድ ቀብተን እንደዚህ አመድ እየቀባን ሽት ማድረግ እዚህ ጋር ለሆነች ለ20 ደቂቃ ምናምን አመዱን እየቀባን አመዱን እሽት ማድረግ። ከዛ በኋላ እንደዚህ መንቀል ነው እኮ በቃ እንደዚህ ልክ አሁን በመንቂያ እንኳን እንነቅል የለ በመንቂያ አላልኩም። ደግሞ በመንቂያ እንንቀለው የምትሉኝ ሰዎች ደግሞ ልትኖሩ ትችላላችሁ። በመንቂያ አላልኩም፣ በእጃችሁ በመንቂያ አልኩ ልትቆነጥጡት ትችላላችሁ። በመንቂያ ሳይሆን በእጃችሁ እንደዚህ ድብን እያደረጋችሁ ንቅል ሁሉንም ቦታችሁን ሁሉንም ሰውነታችሁን አካላችሁን ሁላ እንደሱ እያደረጋችሁ እንዳይጠቁር ሰውነታችሁን እንዳይጠቁር። ከዛ በኋላ ምንም አትቀቡም። አሁን ሜካፕ የምንጠቀመው የተለያየ ነገር ለማጥፋት የምንጠቀም ሪሙቨር ራሱን የቻለ ሳይድ ኢፌክት እንደሆነ ታውቃላችሁ አይደል? ሪሙቨር የምታነሱ ሰዎች ማህፀናችሁ አካባቢ ሪሙቨር ሽታ ያመጣል፣ መጥፎ ጠረን ያመጣል፣ ሰውነት ያበላሻል። እዛ ቦታ ላይ የምንጠቀምበት ቦታ ላይ ደግሞ ማሳከክ አለርጂም ይሆናል። ሽታ ስላለው ሪሙቨሩ ሽታ አለው። ጊዜያዊ ፀጉሩን ሲያነሳልን ሊያሳምርልን ይችላል። ግን ከትንሽ ጊዜ በኋላ ጠረን ይቀይራል። በሽታም ሊያመጣ ይችላል። ምን በሽታም እንደሚያመጣብን ምንስ እያመጣብን እንደሆነ አናውቅም ማለት ነው። ስለዚህ ተጠንቅቃችሁ ይሄንን ነገር ብትጠቀሙ ለእናንተ ትምህርት ነው። በእርግጥ አሁን ትልልቅ ሰዎች እድሜያችን የሄድን ሰዎች ምናልባት ጠንከር ስላለን ፀጉሩ ላይ ይነቀልልን ይችላል። ግን ምንወልዳቸው ልጆቻችን ከዚህ በኋላ ላሉ ትውልድ ለልጆች ብናስተምርም ብዬ ነው እግረ መንገዴን። እችንም እንደው እንደ እንትን ያዙልኝ ልጆቻችን፣ ሴት ልጆቻችንን። እኔ አሁን ሴት ልጆቼን ምናምን አላሳየም፣ እንደዚህ ምላጭ ሪሙቨር ምናምን አላስለምድም። እንደዚህ ነገር ነውና ቆንጆ እንዲሆንላችሁ ራሳቸውን እንዲጠብቁ በዛው ውበታቸው እንዳማረ እንዲቀር እንደዚህ ያደረጋችሁ ለሴት ልጆቻችሁ ለምትወልዳቸው ሴት ልጆቻችሁ ይሄንን አስተምሩ። በጣም አሪፍ ነገር ነው። ሁላችሁም ብትጠቀሙ ደስ ይለኛል። ሞክሩት። ጥንካሬም ቢኖረው በዚህ በአመድ ካዳከማችሁት በኋላ ከደከመ ልትአነሱ ትችላላችሁ። እንደሱ አድርጋችሁ ተጠቀሙ። ዶዶራንት አትጠቀሙ። ምንም አይነት ስፕሬይ ባትጠቀሙ ደስ ይለኛል። ራሳችሁ አመድና ሸብ አዘጋጅታችሁ ተጠቀሙበት። እንግዲህ ሁል ጊዜ አዳዲስ ነገር እየነገርኳችሁ ነው። እናንተም ሰብስክራይብ ማድረጋችሁን አትርሱ፣ ማዳመጣችሁን አትርሱ። ቪዲዮን ትንሽ ዋቻውሩን አጫውቱልኝ እና ጓደኞቻችሁን ቤተሰቦቻችሁንም ሰብስክራይብ እንዲያደርጉኝ ሼር በደንብ አድርጉላቸው፣ ንገሯቸው። ቪዲዮዬንም እንዲጠቀሙ ደግሞ አስረዷቸው። ሁል ጊዜ እየመጣው ልመና እንዳይሆንብኝ ያው ስታግዙኝ እንግዲህ ያለኝን እውቀት ለእናንተ ነግራለሁኝ ማለት ነው። እናንተም እንደዚህ እያደረጋችሁ እኔን አበረታቱኝ ማለት ነው። መልካም ውሉ፣ ሰላም ዋሉ። ያልኳችሁን ደግሞ በተግባር ብታደርጉ ለውጥ ታዩበታላችሁ። ሰምቶ ብቻ ዝም ሳይሆን ለሌላም ሰው ታስተምሩበታላችሁ። እናንተም እየተማማራችሁበት ትመጣላችሁ ማለት ነው።